ለምትከታተሉን፣ ሀሳብ ለምትሰጡ፣ ፍቅራችሁንም ለምትገልጹ፣ ኢቭን ለምትሳደቡትም ጭምር ሁላችሁንም የከበረ ሰላምታዬን አቀርባለሁኝ። በተረፈ ግን እዚህ ላይ የምታዩቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ ወንድሜ፣ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ እፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረንን የምናሳልፈው በደስታም በሀዘንም ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው። ሌሎችም ቢረዱንም እንኳ ቢኖሩም ውጭ ያሉትም ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነ ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እና በጣም ነው የማመሰግነው እዚህ ያላችሁ እህቶቼ። ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም፣ ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጅዬም እዚህም የሌላችሁ ሰዎች ካላችሁ፣ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪ ትመጣለች ወይ? አስገባ። እሺ እሺ ሳርዬ፣ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ። እግዚአብሔር ያለው ነው የሚሆነው፣ ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ
ትላንትና ለብዙ ሰው የደረሽ ያስታረቅሽ፣ የረዳሽ፣ ያገዝሽ መልካም ለእኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስህተትሽ እወድሻለሁ፣ እስከ ስህተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው። ታሜም ወንድምሽ ነው። ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሽው ነገር አለ። አንዱ በአንዱ ይጣፋል። የአንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስህተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደብ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ፣ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለም። እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች። ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስህተትሽ ወድሻለሁ፣ እስከ ስህተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር እምል ሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሽውም ነገር ካለ ይሄ ህዝብ ልንገርሽ፣ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ እያንዳንዱ የተባለው እሷ ልክ ሆናለች፣ እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ እያንዳንዳችን የእያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ እያንዳንዱ ሰው የተናገረችው እስከ ዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ፣ እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል። የተራበም አብልተሻል፣ ለተቸገረም ደርሰሻል። ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስህተታችን እየተሰዳደብን እየተወቃቀስን፣ ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ከአንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ የአንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች። ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይህን ጊዜ እንዳትሰበሪ፣ እንዳታለቅሺ፣ እንዳትታመሚ እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች፣ ጀግና ነች። አለቀ። ወንጀል ካለብሽ በኢትዮጵያም ሕግ በኢመራትም ሕግ ከሰው ይጠይቁሻል። ይህንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል። ትላንትና ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ። ይህን ነው የምልሽ። አመሰግናለሁ ጉቺ፣ እግዚአብሔር ይስጥልኝ። እሺ ልግባ፣ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳርዬ። አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራትም አስፈላጊ አልነበረም። አይውሽ እንዲህ አይነት ነገር ውስጥ ባልገባ
በጣም ደስ ይለኝ ነበረ ይህን ነገር ባይጀመርና እንዲህ ባላረግ። ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቅልኝ ስለፈለግኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁት እና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝ እና ምንድን ነው ይሄ ነገር የተጀመረው አንበሳ በመስጠቴ የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይህ ሁሉ እስከዚህ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከእነሱ መሀል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማውቀው ነገር የለም፣ የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ። ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ እንዲህ አድርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ ያልደግመው እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው፣ በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ፣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸንፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ፣ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ፣ እሺ። ችግር የለም ተረድቶኛል። በቃ እናወራለን። እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ይሻላል። ይሄ አስበሽበት ከሆነ ማያነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት ታደርጋለሁ። እንዳላገኛቸው ማለት ነው። አደንታቸውን ማንሳት አልፈልግም። ከአንቺ ቀን በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው። ካልሆነ ግን እኔ ከዚህ
ስንት ኢንፎርሜሽን ቆይ ላይፍ ላይ ተሰብለሽ ችግር እኔ ቁርጥ ቤት ነው ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላይ ደርሶኝ አሁን የሌላ ሰው አይናገሩ ምን ነኝ ሰዓት ስኮ መሰጠበታል ከዛ በኋላ የሰባቸው ተቆማለ እሱ ካላስተካከሉ እንዴት እንደምዘረግፎታል አንቺ ከደረሰ እናገራለሁ ስማ ዋና ጓደኛዋ ዳኛው ማለልኝና ማን ነበር ይሄ ገብረት ዘብል ይሄ አይገር ወልደ ጊዮርጊስ መረጃ መጥቶልኝ እስማ ወልደ መንፈስ ቅዱስ እንግዲህ ስሟ ሰላም ትባለው የባሸነትበት ባለ ፍቄ ቁርጥ ቤት አይነው ፍሎ ቁርጥ የኔ ቁርጥ ስጋ ደግሞ አጣሪ እንዴ እኔ እግዚአብሔር ፈርቼ ራሴ የምበላው ነው ነው አንድ ወንድ 3 ሴቶች እኔ ሰተሽና አጎልካቸዋለሁ አለው እናገራለሁ ብላኛለች እሱም ከሰማው የነገረኝን ሰው ካወቅም ሪፖርት አስደርጋለሁ እያለ እቺ አይች እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ እንዳው ላረጋጋ አታስቢ ቢያት በፍጹም ደግሞ እንደውም ላረጋጋት ሌላም ሰው እኮ እንደዛ ነው እና እኔ ሳይደሮቼ መቼ ማሳልፍ እንደማልስት ታውቂያለሽ ታለ ብዬ መጽሐፍኩለ ማለት ነው ሰው በቮይስ ላከችው ማለት እቻም ሶስተኛውን አካል ያገናኘችኝ ነው አሜሪካ ሀገር እንደገና ይላቻም የአሜሪካ እሷ እንደዚሁ ቮይስ ይከልኛለች ማለት ነው የእሷን ቮይስ አላሰማሽም ግን ይሄ ሶስተኛዋ ነው ሰርቶሻል ይሄ ነው ወይ ጨልቀበደ ሳር ውሸት ትምልሽ እኔ ነኝ አሁን አይምሮ የኔ ህሊና ነው ፈቅድ ያለው እንጂ ምን ችግር አረ ችግር ህሊና እንዲፈቅድ በርታ በኝ ዝም በለሽ እኔ እነሱ ነገረኛ በቃ አንቺ ስሟን ጫፏን ብቻ ከነገርሽ ሌላ ምንም አልጠይቅሽም እግዚአብሔር ምስክር የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኘው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኮን 3 ሴቶችና አንድ ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለች እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት ምኑ ነው ያሰማችሁት ሳርዬ ቮይሱን በመደዳ አሰሚያቸው አይ ቲንክ ተቆራርጦባቸዋል መሰለኝ ማፍጠኛውን ሳታደርጊ መስማት ይፈልጋሉ ማፍጠኛ ላይ አታደርጊው እንደዛ መሰለኝ የትኛው ስለ ስጋ ቤቱና የመጀመሪያ ላይ የከፈትሽው ቮይስ እስከዛው ድረስ እኔ ስራ የለ ስራ በቃ ልተወው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ያሰብኩት ዛሬ አይሰማም እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪን ዳታቸውን የላኩትን ቮይስ የተላኩትን ምድበምን ለአንቺ ከነገርኩ በኋላ ካሳየው ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ ማይ ስለማልችል አይሰማም ጉቺ ይሻላል ይሄ አስበሽ ይሰማል ታርዬ በደንብ አይሰማም ከሆነ እኔ ያልሽኝን እቀበላለሁ የምትፈልጊውን ነገር የምትይኝ ነገር ታረጋለሁ እንዳላገኛቸው ማለት ነው እነሱ አላልሻሄ አደርጋቸውን ማንሳት አልፈልግም ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋችሁ ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም ማወቅ ብቻ ነው የፈለጉት እንጂ ንግግርም አልፈልግም ከእነሱ ጋር ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ
ደውላ ደርሰኛል። ሌላ ደግሞ ቆይ
ኤኒዌይስ ሲሰማችን ሰምታችኋል አይደለ? ውጪ እየተሰማች አይደለም? ይሰማል። ሰው ያዳመጠ ይመስለኛል ከታች ያሉት። አሁን የሌላው እሷ ያስፈራራችን የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድን ነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ውጪ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ድንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሄዶ ጠየቀልኝ። መሲ ብርጅስቶንም ሄዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ውጪ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን እሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድን ነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወትኑ አልናገርም። እቺ ሴትዮ ምንድን ነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደቢኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታውቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለችም። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላት እና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድን ነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታውቅ ማንም ሰው ሳያውቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ ምንም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ለአንቺ ይህን ሁሉ ታሪክ የሚነግሩን 3 የዱባይ ሴቶችና 1 ወንድ ሁሉም የሰጡን ከነዳታቸው ከነምናቸው ብሎክ አድርጌ እነሱን
አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። በቃ እሺ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅርብኝ ልጆቹ። እኔ ለጌሚሽ ግን ዝም ብዬ የማደርገውን አደርግልሻለሁ። ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ሊሄድ እንዲህ አላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜ የለኝም አልፈልግልኝ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን የነግሬሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድን ነው ያልኳት? ለጌሚሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭ? ካልሰጠሽ ግን ከጌሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው። ምንድን ነው ማደርግሽ? ምንድን ነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድን ነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ። ነፃ የሆንኩ ሰው ነኝ። ምንድን ነው እንደዚህ የምታስፈራራኝ? ምንድን ነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድን ነው? አንተ ለምን አትነግራትም? ምንድን ነው ችግር አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከእሷ በምን አንሳለሁ? ስለዚህ ያለቅሽን እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪው፣ እኔ ጨርሰዋለሁ፣ ከአንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬ የምመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግ ይላል። አንዴ ጥቄ ስጋ ቤት አለች፣ ጥቄ ስጋ ቤት ራሷ ናት። አንዴ አተወርቋለች ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታደረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይታያል ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል
የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ለኔ በጆከር እያሰደበች ራሷ እየተቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርኬች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ፊንገርሽ አሁን እኔን በጆከር እያሰደበች ራሷ እየተሳደበች ይህንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር በሽ ትጨለም ትፈለጊያለሽ። እውነቱ ፊንገርሽ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ ግን ታውቂያለሽ። እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ይኸው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረስጭኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳ ትንሽ ለእኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለእኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ቤተሰብ ጋር ዳንቻ አይደለም እኔ ልንገርሽ የጎችን ዳንቻ አይደለም እኔ ልንገርሽ የጎችን የራቀውን ሌሎም በህግ ይሄዳለሁ እኔ ከዚህ በኋላ እኔ እሺ ሌላ የምትጠይቁኝ ጥያቄ ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ አንበሳ መዛ የተሰጣት ጋላሪ እያለችሽ እንደነበር እሱ ነው ከሱ ከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ምንም እንደሆነ እኔ እያነበብኩ ስለነበር ጥያቄ መልሽላቸው። እሺ የእኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ
የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ። አንድ ቀን መልስ ሳልሰጣት እኔ ምንም ነገር የምፈራው ነገር የለኝም። አንድም ነገር የምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታደርጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን እኔ ጀግና ሴት ነኝ፣ እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለህ። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለች። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይህንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳ ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ። ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላውቅም፣ ሰውም ሰድቦኝ አያውቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ፣ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለእኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለእኔ። ለዚህ ነው እንጂ ለሌላ ነገር ምንም። ይሄ ነው ሚዩት ነኝ። ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ? ይሄ ነው ውጭዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የእነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ፣ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር፣ የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት እኔ የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። የአቶ ወርቁ አይቶ ነው ደግሞ እኔ ምንም ነገር አልተናገርኩም። በጣም የማከብረው ሰው ነው አላልኳትም። ካላት ድምፅ እጅ ታምጣ። ያው እሱን በተመለከተ ተብያለው ያለችው ነገር ያው ብዙውን ሕዝብ ያስቆጣና ያስደነገጠም ነገር ስለሆነ ሳርዬ ከዚህም ጋር እያይዘሽ ያወራችሁት ወይ ያልሻት ወይ ያለችሽም ብቻ በንግግርም በወሬ መሀል የተባባላችሁት ነገርም ካለ እዚሁ ጋር ለህዝቡ ክሊር አድርገሽ ጨርሺ። ነገ ከነገ ወዲያም ብላኛለችም ካለች የድምፅ ማስረጃዋን ይዛ እንድትመጣና የድምፅ ማስረጃ ካላት ይዛ ትምጣ። እኔ አላልኳትም፣ አላወራሁትም እንደዚህ አይነት ካሰርታ ታመጣለች። ለምን ስራዋ ስለሆነ። እኔ ግን ስራዬ ስላልሆነ እናንተን ይቅርታ ለመጠየቅ ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በእኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። ይሄ ምግብ እየበላ እንደምንሄደው ምግብ እንደሚያስፈልገን እሷ እንዲህ አይነት ስራ ያስፈልጋታል። ካልሆነ እኮ መኖር አትችልም። እሺ ሳርዬ፣ ሌላው ደግሞ ያው በተደጋጋሚ እየጻፉ ስለሆነ ላንብብልሽ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅለል አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ተናገሪ።
ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበረ። ተቆረጣ ይቻሉ ችግር የለውም። እኔ የተናገርኩት ምንድን የጠየቀችኝ ያለ እዚህም ማሰማት እችላለሁ። 1 ሚሊዮን ብላ ስለ እኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለ እኔ እያወራች ነው ስለኝ፣ ስለ አንቺ አይደለም። እሷ ስለ አንቺ አላነሳችም። 700 ሺህ ነው 700 ሺህ እያሉ ሲያወሩ ምንድን ነው 700 ሺህ ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ፣ አዎ መሲ ማናት? ሌላ ደግሞ ገብተው እንትን እያሏት ነበረ ስለ 700 ሺህ 70 ሺህ ስትል፣ አይ ተከፍሎ ነው የሚወራው፣ ሳትከፍሎ አታወሩም አለች ቤታዮ። ከዛ የ700 ሺህ አይ 600 ሺህ ተጽፎ፣ እሷ ደግሞ 600 ሺህ የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው ምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድን ነው ያልኳት፣ እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችው። አንቺን ለመንካት አይደለም። ሳታቂ አትናገሪ፣ አረጋግጭ መጀመሪያ። ይህች ናት የተናገርኳት። እኔ ጋርም አለ እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ ያመጣች ሴት ናት። ምን ያህል ፋብሪኬት እንደምታደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይችላል አሁን ያልኩሽን ነው ያልኩት እንጂ ቤታዮ እኔ በጣም መወዳት ማከብራት፣ ከእሷ ጋር ምን አለኝ። እናንተ ብትጣሉ ብትፋቀሩ የራሳችሁ ነው። እኔ ግን እንደ እናት እንደ ልጅ ነው ሪስፔክት አድርጌ ሁሉ ነገርም እስካሁንም ያልኳት ነገር የለኝም። እሷ ግን እባብ የተጠመጠመበት ሽቶ እንደዚህ ኡፍ ሸተትሽኝ ምናምን ችግር የለም ተቀብያለሁ። ቤታዮ ያልሽኝንም አመሰግናለሁኝ። እንደ ልጅ ነው ማይሽ ብትይኝም ችግር የለውም። እሷ ግን ለአንቺም ለእኔም ጠላታችን ናት እንጂ ወዳጃችን አይደለችም። ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። እሷን ማስቆም የሚችል ሰው ነው የጠፋው። ሁላችንም አንድ ላይ ሆነን እሷን ማስቆም ነው እንጂ እሷ በሄደችው እየተመነዘርንና እንደ ዶሮ ብልት እየተቆራረጥን የምንሄድ ከሆነ ይቺ ሴትዮ የሁሉም ሰው እጣ ፋንታ ነው። በእኔ የመጣው በሌላ ሰው ነገ አይመጣም አይባል እንጂ ስለ ቤታዮ አድናቂዋም ነኝ፣ ቤተሰቧም ነኝ፣ ልጄም ናት። ምንም ቅር ያለኝ ነገር የለም። ያወራሁትም ነገር የለም። ሀሜትም አላማ እድሜም አይደለም። የማናችሁንም ስም እሷ ጋር ሂጄ ያማሁትም ያወራሁትም ነገር የለም። እሷ ገና ፋብሪኬት እያደረገች ብዙ ታመጣለች። በእናንተ ሲደርስ ነው የምታውቁት። እኛን እናውራ የራሳችን ሳሪ። አሁን ያው እንደሚታወቀው ይሄ አሁን የሰሞኑ አጀንዳ ብዙዎቹን ነው ያነካካው። የእኛ ችግር የለውም እዳው ገብስ ነው። እኛ ራስ በራሳችንን የእኛ ምንም አይነት የሚያመጣ እንትን የለውም። ግን አሁንም ደግሞ ሌሎች እንደዚሁ የተከፉ ሰዎች ሊኖሩ ይችላሉ። የእንትናንም የፊራውልንም ስም በጣም እያነሳች ስለነበረ በዚሁ እሱንም አንስተን ዘግተን ብናልፍ አይሻልም? እሺ። አዎ ፌራ ወንድሜ ነው፣ እኔም እህቱ ነኝ። እሱም ወንድሜ ነው፣ ባለውለታዬ ነው። ምንም የማይረሳ ነገር ነው። ግን እሷ ናት መጥቶ እርገጫቸው እንዳታያቸው እሷና ጉቺ ብሎኝ ይህን ሁሉ ቀን የጨመርኩት አለ። እሷ ስላለችም እኔ ምንም ላይላትም ይችላል። አሁን ሳየው በራሴ ሲደርስብኝ ግን እሷ ናት እንደዚህ ብሎሻል ብላ ያለችኝ። ከዛ በኋላ ደግሞ ያው $6,000 ነው። እሱም ሚስ አንደርስታንዲንግ ተፈጠረ። ከዛ ውጭ ግን እኔ ለፌራ ለእሷ ያልኳትም ነገር የለም። ስደቢም አላልኩም። እሷ ናት ፌራ እንደዚህ ነው ምናምን ነው ስትል በዚህ በኢዮዳብ አንስታ እኔ ምንም ያልኩት ነገር የለም። ፌራ ወንድሜ ነው። በውስጥም ራስ ሆነ ደውዬ ማናግረዋለሁ።
ምንም የሚያጣላን ነገርም የለም ከሱ ጋር ማለት ነው። አዎ በመሀል ክፍተት ስለነበረ በዚሁ ክፍተቶች እየተዘጉ እንዲሄዱ ነው። አሁን ያልገቡ ሰዎች ሌሎችም እንደዚሁ ስማቸው የተነሳ አለ። ሙባረክን ታስገቡልኛላችሁ? የልቡን ጃንዳንድ እየወጣ እሱ ይጨርስ። ምክንያቱም እሱ እንትን ነው የማሞከሽ ምንድን ነው የማመስገን ስለሆነ ጨርሶ ይውጣ እና ሴት ልጅ እናበረታታ። ሁላችንም ወንድ ተብለን በተለይ ወንዶች ማለት ነው ከእኛም የማይጠበቅ ነገር ወሬ ስናወራ ሳይሆን ስንሰራና ስናጀግን ነው ደስ የሚለው። ስለዛ ሁላችንም ሴት እህቶቻችን የሆነ ነገር ይዞ አሁን ለምሳሌ ነሞኒት ብዙ ሰው ጉጂ እዚህ ላይ አሉ። ጠንክሮ ወጣ ብሎ ሲታዩ እነሱም መስበር ቁጭ ብለን ማለት ነው ሴት የማታደርገውን ነገር ማድረግ ሳይሆን ቶሎ በሉ በርቱ። ሁላቸውም የሀገራችን ጀግኖች ናቸው። በርቱ ማለት አለብን እንጂ ሌላ ነገር ውስጥ ገብተን ባናቦካ። በጣም አንዳንድ ወንዶች የታዘብኳችሁ አላችሁ። ሁሉም ህዝብ ያያቸዋል፣ ይታዘባቸዋል። ከእንደዚህ አይነት ነገር ውጡ። ሳሪ እንወድሻለን። ጠንክሪ። ጀግና እህቶች ከአንቺ ጎን አሉ። አላህም ከአንቺ ጋር ይሁን። አመሰግናለሁ። ሙባረክ እኔ እኮ ሙቤ እንዳይወጣ ፈልጌ ነው እኮ። ሳሪ ገብቶሻል? እናስገባዋለን። ከፈለግሽ እኮ ይመጣል አለ። ስቤዋለሁ። ፎዚ ቀጥይ። መሲ ላይ ተመለሽ። ለምን መሰለሽ? ምክንያቱም ሙቤ ቪዲዮ ሰርቶ አይቼዋለሁ እና በጣም ብዙ መናገር ይፈልጋል ብዬ አስቤያለሁ። ለዛ ነው። አመሰግናለሁ። መሲ የት ነሽ ያለሽው? መሲ ላይ ተመለሽ። መሲ ቀጥይ። ፎዚ እስከዛ ድረስ ሙኒት የምትይው ነገር ካለ ሙኒት በቪዲዮ ስላለሽ በትልቁ ላርግሽ። ሙኒት አርጊያት በትልቁ። እሺ እኛ እዚህ ጋር ብድግ ብለን አይደለም የመጣ ነው። መጀመሪያ ህዝቡ እንዲያውቀው የምፈልገው ተነጋግረን ይቅር ተባብለን ህዝቡ ማወቅ የሚፈልገውን እንዲያውቅ ብለን ነው እንጂ የመጣ ነው። የጠፋው ጥፋት ትክክል ነው ወይም የሚበረታታ ነው። በዚህ ጉዳይ አብረናት ነን ብለን አልመጣም። ፍራውን ነኝ እንዳታስወጡኝ። ይሄን ብለን አልወጣንም። በሆነውም ነገር አንዳችንም ደስተኞች አይደለንም። እሷንም ሳሪንም ቢሆን በምንም ነገር አክብረናት አማካሪያችን፣ መካሪያችን፣ ተቆጫችን፣ አስታራቂያችንን በዚህ ሁኔታ ስናያት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው፣ በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳደርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሀል። እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም።
ራሴ በአፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሀል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር፣ ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለሁለት ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ያወራችሁ ኖርማል። ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን፣ ከነ ስራችን፣ ከነ ትክክሉም፣ ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁኑ ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደርን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ጋር የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለእኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ነው ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ፣ ያን ያህል ስጪ፣ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁም። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታደርገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ፣ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሹሩሩ ተባብለን አይደለም እዚህ ጋር የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብ 2 ቀን አድረንበታል። ይህን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ።
የነበረው ሁኔታ ቀላል አይደለም፣ ግን አመታትን አንድና ሁለት ስህተቶች አይቀይሯቸውም። እወድሻለሁ፣ አከብርሻለሁ ሳሪ። ሙቪ ወልድና መሲ የምታስገባት መሲ ትግባ። መሲ እኔ ለምን እንደምትወርጅ ብቻ ነው የማይገባኝ። ቁም ነገር ተቀምጠሽ እንስሳቴ አትውረጅ፣ እኔ ግቢ መሲ አትውረጂ። ሀሳብሽን ገልጠሽ በስተመጨረሻ ትወርጃለሽ። ቁጭ በይ። እሺ ፈራኦል ይቀጥል። መሲ ላውራሽ አሁን ፈራኦል ያውራ እንዴ? መሲሻ አውጭ ፈራኦል ለምን ገባ? መሲ አውሪ። መሲ መሲ አውሪ አውሪ። ፊራ ይግባ። መሲ አውሪ። ለምንድን ነው የምታስወርዱኝ? እኔ ስሜ ስለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅና ሆኖ ለምን እንደምታስወጡኝ አልገባኝ። ፌራ አንድ እንጨርስና ላውራ እነሱን መጀመሪያ። ፌራ ይሰማል? ይሰማል። ሳሪ ያው ፌራ እየሰማኝ ነው ሳሪ ወየ እሱ ስሙም ስለተጠቀሰ ያው ኤክስፕሌን ማድረግ ይፈልጋል። እሱም ሳሪ በቃ ገብቶ አንድ ጊዜ የሚያወራው ነገር ካለ ያውራ። ሞዴሬተሮች ፕሊስ አታስወርዱ። ኖ አንዴ እኔ ከእሱ ጋር ማውራት የምፈልገው ለብቻ ያውራኝ። እኔ ከእናንተ ጋር ልጨርስ። ከመሲ ጋር እናውራ መጀመሪያ። መሲ ያውራኝ። መሲ ቀጥሽ። እሺ ያ እኔ ብዙ ማውራት አልፈልግም። ሁሉንም ነገር ሙኒት ተናግረዋለች። ህዝቡ ግን መሲ ናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊስ እንትን እንዳታስወጡኝ። ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰን ነው እኔ እንትን ማለት አልፈልግም። ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትና አይተህናል። ከትላንት ወዲያም ቁጭ ብለን ያደር ነው።